እነሆ ሐሳቡ 700 ሺህ ብር ሊያወጣ መድረክ ተዘጋጅቶለታል፣ ገበያው ተቆርጦለታል። ከዚህ ምን ተምራቸዋል? የምዕራብ በለሳ ወጣቶች ይህን የመሰለ ሐሳብ አቅርበዋል። ሐሳባቸው አድጎ ተመንድጎ ራሳቸውንና አካባቢያቸውን የሚቀይር ሀገራችንንም ደግሞ የሚጠቅም እንዲሆን ምኞታችን ነው። የአማራ ሚዲያ ኮርፖሬሽን ከአልማ ጋር በመተባበር በአልማ የብቁ ወጣት የስራ ፈጠራ ውድድር በማስተር ካርድ ፋውንዴሽን በዩኒሴፍና ቡና ባንክ ትብብር ወደ እናንተ እየደረሰ የሚገኘው የስራ ፈጠራ ውድድራችን እንደቀጠለ ነው። ከቆይታ በኋላ ውጤቱን ይዘን እንገናኛለን። ከዛ በፊት ዳኞች በጥቅል ምን ሀሳብ ይሰጧቸዋል? ወደ ዳኞች ሄዳለሁ። ይሁን አንዳንድ እንትኖች ላይ ያገኟቸው ነው። እሺ ማውጣቸው ከላይኛው ቀዬ በምናብ ገብቼ አርባያ በለሳ ሐሳቤን ዘርግቼ የንጋቱ ጤዛ እያንዘፈዘፈው ያርሰዋል መሬቱን እንዲሆን ቡቃያው መዳፉ ስንጥቅጥቅ የሥራ መለያው ገበሬው እሱ ነው የግብሩ መጠሪያው የሚል እንኳን ደስ ያላችሁ። በጣም ጥሩ ነው። ደስ ብሎኛል በግሌ። በአጠቃላይ ምንድነው መጨነቅ የለባችሁ። አጠቃላይ ሐሳባችሁ በጣም ወርቅ ነው። በድጋሚ እንኳን ደስ ያላችሁ። ተስፋ እንዳትቆርጡ አደራ 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 ማለት እፈልጋለሁ። እኔ ብነግራችሁ ደስ የሚለኝ መፍጨርጨር ጥሩ ነው የሚለውን ብነግራችሁ ደስ ይለኛል። ሁልጊዜ መፍጨርጨር። ምክንያቱም እንዲያ ሲሆን እንዳልኳችሁ ነው። ስንፍጨረጨር ችግሩን እያየነው ለችግሩ መፍትሄ እያመጣን እንመጣለን። ሁልጊዜም የተፍጨረጨረ አንድ ቀን ያልፈለታል፣ ምንም ጥያቄ የለውም። አሁን እናንተ እኮ በእርግጠኝነት ትንሽ ባተፍጨረጨሩ ኑሮ ከምዕራብ በለሳ አይደለም አሜኮ መምጣት ባህር ዳር አደርሱም ነበረ። እንዴት ሆኖ አሜኮ ገብታችሁ አታውቁም ማለት በዚህ ልክ። ስለዚህ ነገ እኮ እናንተ ዩቲዩብ ላይ ፋይል አላችሁ። እናንተ እኮ ሰው ስለናንተ ያወራል። እናንተ እኮ ፕሮድ ታረጋላችሁ። ምክንያቱም እንዴ በሚዲያ እኮ እንደዚህ አይነት ሐሳብ ይዞ ተወዳድሯል፣ እንደዚህ ደረጃ እኮ ደርሷል፣ አንደኛ ወጥቷል፣ ሁለተኛ ወጥቷል ምናምን ይባላል። እነዚህ ነገሮች መለስ ብላችሁ ስታያቸው ለእናንተ ትልቅ ፓወር ናቸው። ስለዚህ አሁንም ቅድም ስንል እንደነበረው ስኬታማ እንድንሆን ከሆነ የተፈለገው ሁልጊዜም ቢሆን እኛ ምንችላትን እውቀት ያለችንን ልምድ ምናያትን ነገር ወደ መሬት ለማውረድ ሙከራ ማድረግ ነው። እንደዛ ባደረግነው ቁጥር ሁልጊዜ ምን ይኖራል ማለት ነው? የሆነ እድል ይዞ ይመጣል። እድሉ እንግዲህ ቆይቷል። ለዚህ በፊት ብዙ እድል አሁንም እያያችሁት ነው። በጣም ትልልቅ እድል በአይነቱ። በነገራችን እኔ በህይወቴም እስካሁንም ድረስ እንደዛ አይነት ፕሮግራም አይቻላቅም። በብር መጠኑ በጣም ከፍተኛ ይህን ያክል ውድድር በእንደዚህ ልክ እየተካሄደ ያለ ፕሮግራም ነው። ይሄ እድል ለእናንተ ነው የመጣው። ስለዚህ ከዚህ በላይ ደግሞ ተዘጋጅታችሁ ቢሆን ይሄን እድል 100% እርግጠኛ ናችሁ። ስለዚህ ነገ ደግሞ ከዚህ በላይ የሆነ እድል ይመጣል። ዛሬ መነሻውን ያረገ ሰው ኦኬ ለካ እንዲህ ነው ማድረግ የነበረብኝ ምትል ሞመንት ትኖረዋለች ማለት ነው። አሁን ገብቷችኋል። ከዚህ በኋላ ትሄዱና ኦኬ በቃ እኔ ሬዲ ሁኜ መጠበቅ ነው። ሬዲ ሆነን በጠበቅነው ቁጥር የተወሰነ እጅ ሸጥነ የተወሰነ እጅ ያመረትነ እየሞከርነው እኮ ፌል ሊያረግ ይችላል። ግልጽ እኮ ነው። ሁልጊዜ ያመረትነው ነገር ይሸጣል ማለት አይደለም። ፌል ያረጋል። ሰው አልገዛው ይላል። ከሰው እንትን እንወስዳለን፣ የተወሰነ ግብአት እንወስዳለን፣ መልሰን እናሻሽላለን። ስናረግ መሀል ላይ የሚያንሰን ምንድነው ነው? ገንዘቡ ነው። ገንዘቡ ሲያንስ እንዲያየውን ሳለ በመሀል ምን ይመጣል? ገንዘቡን ዞት የሚመጣው አካል ይዞት ይመጣል ማለት ነው። አበዳሪው ይመጣል፣ ሸላሚው ይመጣል፣ ሸር ወሳጁ ይመጣል፣ ስጦታ ዝምሮ የሚሰጠው ይመጣል፣ ቤተሰብ ይመጣል። በመሀልኛ የት ላይ ብር እንደምናገኝ አናውቀውም። ያን ጊዜ የተሰራው ስራ ከገንዘቡ ጋር ከፋይናንሱ ጋር ሲገናኝ አንድ ጊዜ ቡም ብሎ የኛ ህይወት እንዴ አተገረም አንተ ያቺ ልጅ እኮ ብዙም አልነበረችም እኮ ያ ልጅ እኮ ምንም አልነበረውም ዛሬ እንደዚህ ይሁን እንዴ ምን ባል ልጆች እንሆናለን። ያ ታሪክ ነው። ስለዚህ እሱ እንዳትረሱ ነው። ጀግኖች ናችሁ። ኮንግራቹሌሽን። ይህ በአይነቱ ልዩ የሆነው 700 ሺህ የሚያስሸልመው የስራ ፈጠራ ውድድራችን ነው። የምዕራብ በለሳ ወጣቶች ተወዳድረዋል። ሐሳባቸውን አይታቸዋል። ለመሆኑ እናንተ የትኛውን መረጣችሁ? በ8200 ስማቸውን በመጻፍ ልታበረታቷቸው ትችላላችሁ። አሁን የምዕራብ በለሳን ችግር ለመቅረፍ የተጣጣሩና የተወዳደሩ ወጣቶች ማን አሸናፊ ሆኗል? ውጤቱን እንገልጻለን። የመጀመሪያው ተፈጥሯዊ የአፈር ማዳበሪያን ማምረት ይችላል ብሎ ያቀረበው ሐሳብ የመጀመሪያው አሸናፊ ሆኗል። በላይ ለውጡ እንኳን ደስ አለ። ትንሽ ሞራል ያንሳል።
የ7000 ብር አስመሰላችሁ። ሁለተኛው ሀሳብ ደግሞ በጋርመንት ዘርፍ የተወዳደረው ሀሳብ ነው። አሸናፊው ሰላም ጌጡ። ሰላም ጌጡ እባክህ እንኳን ደስ አለሽ። ሶስተኛው አሸናፊ ሀሳብ የንጽህና መጠበቂያ አጃክስ ምርት ለማምረት የተወዳደረው ሀሳብ ነው። ሰጠችኝ ተስፋው እንኳን ደስ አለሽ። እሺ ክቡራት ተመልካቾቻችን እነዚህ 3 ወጣቶች ያቀረቧቸው ሀሳቦች ከምዕራብ በለሳ ተመርጠውላቸዋል። 700,000 የኢትዮጵያ ብር ተሸልመዋል። ሌሎች ሀሳቦችም ግን ማደግ የሚችሉ ወደ ተግባር መቀየር የሚችሉ የአካባቢን ብሎም የሀገርን ችግር መቅረፍ የሚችሉ ናቸው። በሌሎች እድሎች ተመልሰን እናያቸዋለን ብለን ተስፋ እናደርጋለን። የአማራ ሚዲያ ኮርፖሬሽን ከአልማና ሌሎች ተባባሪ ድርጅቶች ጋር በመተባበር እንዲህ አይነት ዝግጅቶችን ወደ እናንተ ማቅረቡን ይቀጥላል። ወጣቶቹን በ8200 ስማቸውን እየጻፋችሁ ልታበረታቷቸው ትችላላችሁ። ሳምንት በሌላ መሰናዶ እንገናኛለን። መድረኩን በማጋፈር ደሳለኝ ክንዱ ከክቡራን ዳኞቻችንና ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ጤና ይስጥልኝ። እንደማልፍ ጠብቄ ነበር፣ ግን የእውነት ሲሆን ደግሞ ደስ አለኝ። ደንግጫለሁ። በአንደኝነት አሸናፊነት አልፍ ያለው በጣም ደስ ብሎኛል። የአልማ ብቁ ወጣት ፕሮግራም ይህንን የገንዘብ ድጋፍ ሲያደርግልን እኛ ከቤት ወጣን ወደ ፕሮጀክት ለመስራት ወይም ደግሞ ሌሎች ተቋሞችን ለመመስራት እንደ ቡድን 3 ሴቶችና 1 ወንድ ሆነን ሌሎች ቤታቸው ቁጭ ያሉ ሴቶችን፣ የአካል ጉዳተኞችን፣ ወጣቶችን ኢንከሬጅ አድርገን በሌሎች ደግሞ በኬሚካል ሙያ ውስጥ ያሉ ልጆችን እኛ ጋር አምጠን ስራችን እንሰራለን። በጣም ጎበዝ ነሽ። እንግዲህ ይሄ ውድድር አለበት እና ካንቺ ቀድማም ያቀረበችው ልጅ ተመሳሳይ የሆነ ሀሳብ ነው ያመጣው። ነገራችሁ ላይ ለመጨረሻ ጊዜ ሻማ የገዛችሁት ለብርሃን ነበር ወይስ ለስሜት? ይህ ኢንኩቤተር ለገበሬያችን ለወጣት ሴቶች ጥሩ የስራ እድል ይፈጥራል፣ የውጭ ሀገር ምርትን ያስቀራል። ያንቺ ከስተመሮች የሚሆኑት ሪሊ የመክፈል ፍላጎት አላቸው። በደባርቅና በአካባቢዋ ሰው እቃ ከመግዛት ወይም ከመሸጥ በላይ አሳሳቢው ነገር በምን ልውሰደው ወይም በምን ልስጠው የሚለው ነው። ገበሬው አሳዝኖሽ ነው ወይስ የነጭ ሽንኩርት ዱቄት ፈላጊ ስላለ? ምርቱ አንዴ ከተተከለ ለረጅም ጊዜ የሚያገለግል ምርት ነው።